ሰላም ውድና የተከበራችሁ የሞ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተርፍርፍ ይበልልኝ። እኔ በጣም ደህና ነኝ የኔ ውዶች ማለት ነው። እንግዲህ ትናንት እዚህ ቤት የሆነ ነገር ገጭጓል ምናምን ብያችሁ ነገ ጧት እንገናኛለን ብዬ ነበር። የተለያየ ነውና ያው ልጆቹ ተቆጡ። እኔ ደስ ብሎኛል ስለተቆጡ፣ ምክንያቱም ልቤን ቁስል አድርገው ነበር። እኔ ምን አገባኝ። እና ለማንኛውም ቤተሰብ እንግዲህ ወርቅነሽ ወርቂቱ ተብላለች። ቅምጥሌ እንዳያችሁት እንዴ ሙሽራ ብዙ ወርቅ ነው የሚጣላት ማለት ነው አላለችም? እንዴት እንደሳኩያው እንግዲህ ኳስ ቅምጥሌ ያሳስቧታል እኮ እንደው የሰርግ ቀን ኳስ ባልኖረ ትለዋለች። በእጄ እንደዚህ ይዤ ነው ከታች ከስር እናድርገው ትለዋለች። ስልኩን አይ በእጄ ነው የሚይዘው ችግር የለም። ከዛ በኋላ አለ ተሸክሜ ሾ ምናምን ስል እያለ ነበርና እንግዲህ እንዳያችሁት ሚዜና ሚዜዎቹ ደግሞ ሊጣበሱ ሲሉ ቅምጥሌ የኔ ሚዜዎችን እንዳታዩ የብሩክ ሚዜዎች ብላ ተቆጣሽ ማለት ነው። እዛ ብሩኬ ደግሞ ችግር የለም ተያዩ ብቻ እንዳትጎዳዱ አለ ማለት ነው። እና ከተጎዳዱ ባልባቸው ተሰብሮ ምናምን ተባብለው ደግሞ እንግዲህ እንደ ቀልድ ብዙ ነገር አወሩና እጅግ በጣም ደስ ይላሉ። ብቻ መቤቴን የትናንቱ ግን መስማ ወልድ እና ደግሞ ዳንሌን አትይ ተባለ ማለት ነው። ብሩኬ ዳልሽ እኮ ከውስጥ ነው አለ ማለት ነው። እውነቱን እኮ ነው እንዴ ዳሌ እኮ ማየት አይቻልም አይደል? እንዴ በቬሎ ጋይስ ግን እኮ እያየ ነበር አላይ ማለት ግን እያየ ነበር ማየት ፈለገ ግን አይታይም። እንደው ጉድ ነው ግን እኮ እኔ ግን እንዴት ነው ማለት አሁን ቬሎ ለብሶ ሴቶቹ እንደዚህ ወንዶቹ እንዴት አድርገው ዳሌ ያያሉ? እስኪ መሽ ምናምን ይጨነቃሉ ማለት እኮ ነው። እኔ እኮ ይገባኛል፣ እረዳችኋለሁ። አይዞን ወንዶችዬ። እኔ ግዴ እና ብቻ እጅግ በጣም ደስ የሚል ቀን ነበረ። እንግዲህ የሙሽራይቱ እናት አባት እንዲሁም ደግሞ የሙሽራው እናት አባት ኑ ልጆቻችሁን ሳሙ ነው የሚባለው። እንደ መጀመሪያ እስኪ ንገሩ ቤተሰብ ማለት አሁን መድረክ ላይ ትሆናላችሁ። መድረክ ላይ ነው የሚሆኑት እና ሙሽሪት ከዛ መጣው እንዴት ነው ኑ ተብለው ነው ሄዶ የሚስሙት ልጆቻቸው ምናምን። ያው ብዙ እውቀቱ የለኝም እንደው እስኪ ለወደፊቱም ልማር ብዬ እኮ ነው። ከዛ በኋላ ውይ ያለው ሰላም ግን እመቤቴን በስመ አብ ወወልድ ወመንፈስ ቅዱስ ለዚህ ቀን ያብቃችሁ ውዶቼ። ብሩኬ ለዚህ ቀን ያብቃን ብሎ ሸራ አድርጓል። ቅምጥል ምንድን ነው የፍቅር ምልክት አድርጋ ነው ሸር ያደረገችው። ከዚህ በእንትኑ እሷ ሸር ባደረገችው መልኩ እዚህ ጋር ያመጣሁት ስላለ ነው እሷንም ያላመጣሁት ማለት ነው ቦታ ስለማይበቃኝ። ከዛ ደግሞ ኦሎሎሎሎ ሲያምሩ ብሏል ደግሞ ሀብ ወንድማችን። አዎ በጣም ነው የሚያምሩት። ለዚህ ጊዜ አብቅቷችሁ ደግሞ የምር የእናት የአባቶቻችሁን ደስታ ለማየት ያብቃችሁ። ብሩኬ ትናንት እንበው ሊመጣው ነበረ እግዚአብሔር። ብሩኬ ግን አንዳንዴ እንደኔ ነው መቤቴን የሆነ ነገር ልታወሩ እንትላችሁ የለ እና የሙሽዬን ደስታ ማለት የመጨረሻ ልጅም ስለሆነ ምናምን ያው የመጨረሻ ልጅ እኮ በጣም ይደላል። የእውነት እኔ አንዳንዴ ቀናለሁ በታናሽ እህቴ ራሱ እኔ ራሱ በቃ ይሆናል አይደል ስስት ነው ምልላት ከሌሎቹ የበለጠ ማለት ነው። እና ሁሉም በቃ የሆነ ሁላችንም ትኩረታችን ከትንሿ ላይ ነው ማለት ነው። እናት አባቶችም እንደዛው ምናምን እና አንዳንዴ ቀን አባት አለው ምናምን መንፈሳዊ ቅናት ማለት ነው። እንደዚህ ሾጠጥ ያደርገኛልና ምናምን የመጨረሻ ልጆች ታድላችሁኛለን እንጂ መሀል ላይ አይ ባይጠሉንም አይወዱንም እኮ ሆድ ሳስብዛችሁ ማለት ነው። እና ለማንኛውም ብቻ ግን እግዚአብሔር አምላክ ለዚህ ቀን አብቅቷችሁ ለዚህ ክብር በቅታችሁ የሙሽራው እናት የሙሽሪት እናት ተብሎ መድረክ ላይ ወጣው ግንባራችሁን ሲስማችሁ ስትላቀሱ የፍቅር በቃ የደስታ ቀን ማለት ነውና ብሩኬ ደግሞ ስለ ቅምጥሌ ብዙ ነገር ተናግሯል። እግዚአብሔር ከዚህ ደረጃ ድረስ ሲለኝ ቅምጥሌን ሰጠኝ ብሏልና እውነት ለመናገር እውነቱን እኮ ነው መቤቴን። በቃ ብዙ ሰዎችን አይተናል ህይወታቸው ግምኛ የሆነ ማለት ነውና ሴት ልጅ ህይወትን ታቀናዋለችም ታበላሸዋለችም እና ብቻ እግዚአብሔር ሲፈቅድ ሁሉ ነገር ይሆናል። እችን የመሰለች ወርቅ የሆነች ምርጥዬ የሆነች ሚስት አግኝተሃል ቡራ። ለነገሩ አንተ ምርጥ ሰው ነህ። ብቻ ሁለታችሁንም እግዚአብሔር መልካም ልብናችሁና አጣምሯችኋል እውነት። እና ደግሞ ያው ሰዎችን ሳወራው ደግሞ እህት ወንድሞቼ እንደ ትንሽ ወንድምም ነው እንደ ልጅም ነው የሚያወሩኝና ሳወራ እጅግ በጣም ደስ ይለኛል እያለ ነበርና እንኳን ደስ ያለ። ሁሌም ደስ ይበል ወንድም አለም፣ ሁሌም ደስ ይበላችሁ፣ ክፉ አይንካችሁ። የምር በቃ የሆነ ለብዙ ሰዎች ደርሳችኋል። ከዚህ በፊትም ቢሆን ከዚህ በኋላም ለብዙ ሰዎች እንደርሳለን እያለ ነበረና በንጹህ ልባችሁ ስትመሩና በንጹህ ልባችሁ ስትሄዱ ባይዘው ልባችሁን ተከተሉት፣ አይምሯችሁን አትከተሉት። አይምሯችን በጣም ባለጌ ነው። ምክንያቱም ብልጣ ነገር ሊጫወት ይሞክራል። እግዚአብሔርን አንዳንዴ ልባችንና አይምሯችን አይጣላባችሁም? እኔ አንዳንዴ ይጣሉብኛል ሁለታቸው። መቤቴን ነው ብላችሁ ቁጭዬ በቃ ፋይት አደርጋለሁ አንዳንዴ። ለምንድን እንደዚህ ምናምን ነገር ከዛ ልቤ እኮ የሚፈልገው ሌላ ነገር ነው። እኔ እኮ ልቤ ምስኪን መሆን ይፈልጋል። በቃ በጣም የዋ ምናምን መሆን ይፈልጋል። ጭንቅላቴ ደግሞ አንቺ ደነዝ ይላል። ምንድን ነው እንደዚህ መጨማለቅ ይላል ማለት ነው። ብልጡኝ ምናምን። ከዛ እኔ ደግሞ ልቤ ደግሞ ማለት ነው ምናምን። ሁለቱም እኮ እኔ ናቸው። ግን የተረገመ አይምሮ በጣም በቃ ደግሞ እንትን ነው የሰጡትን ነው የሚቀበለው። የሆነ በቃ ዝገት ሆናለሁ ካላችሁ ዝግት ነው የምትሉት። በቃ ምርጥ ሰው ልሁን ካላችሁ ምርጥ ሰው ትሆናላችሁና ጀስት ብቻ እንደዛ ነውና
በመቀጠል ግን ስለ ጨረቃ ፋሚሊ ምን ማለት እንዳለብኝ ምን ብዬ ማመስገን እንዳለብኝ ምን ብዬ ማክበር እንዳለብኝ ባይገባኝም ዝም ብዬ ሳም ላድርጋችሁ። እግዚአብሔር ነው የምላችሁ። በጣም ነው ታምር የሰራ ነውና እጅግ በጣም ደስ ብሎኛል። ቅምጥሌ ስቶሪ አድርጋለች፣ ኮንግራ ብላ ቡራም ስቶሪ አድርጓል፣ ሜሽን አድርገው ቅምጥሌ ምናምን ነገርና አም ሶ ሃፒ በጣም ነው ደስ ያለኝ። በ1 ሚሊዮን የመጀመሪያ ቪዲዮ ገብቶ ስላየሁት ያው ያ ቪዲዮ ሁላችሁ እንደምታውቁት ልባችን ስርቅ ያደረገን ቪዲዮ ነው። ከዛ ሲቀጥል ቤተሰብ የቅምጥሌም 1 ሚሊዮን ደግሞ የሆነ ቪዲዮ ገብቶ ሰርፕራይዝ መሆን አለባቸው ማለት ነው። በቃ ህይወታቸው እነሱ እኛን ለማስደሰት እንደዚህ ጥግ ድረስ እየሄዱ አይደለ? እኛ ደግሞ እነሱን ለማስደሰት መሯሯጥ አለብን። በፍቅር እንደዚህ ጥምድምድ ሲያደርጉን እኛ ደግሞ እነሱን በፍቅር በደንብ አድርገን ጥልፍልፍ ጥምድምድ ድራማ ምናምን የሚባል ነገር ነፃ ሆነው ደምታቸው በፍቅር እውነተኛ ህይወታቸውን ይዘው የመጣው የሆኑ 2 ታዳጊዎች ናቸውና አይ ላቭ ዩ ሶ ማች በጣም ወዳችኋለሁ። ስለዚህ ቤተሰብ እኔ አንድ ቪዲዮ የመረጥኩት ወይ ደግሞ የኔ ቪዲዮ የመረጥኩት ለምን እንደሆነ ልንገራችሁ። በጣም ብዙዎቻችሁ ብዙ ቪዲዮ መርጣችኋል። እሰየው ደስ ይላል። ያ ሁሉ ቪዲዮ ይገባል። 700 ቪው ያለው አለ፣ 600 ቪው ያለው አለ ነው ወይስ የብሩክ ነው 700 ቪው ብቻ እንደዛ አለና ያም ይገባል እኮ ቤተሰብ። ግን እንዴት መሰላችሁ አንድ ዩቲዩብ የራሱ የሆነ ብዙ ካለው አይደል አንዳንዴ ወደው ቪዲዮ ፖስት ተደርጎ በደንብ ቫይራል ሲወጣ እንዲሁም ደግሞ አንድ ሳምንት ሳይሞላው ወይ ደግሞ ምናምን ቫይራል በደንብ ሲወጣና አመት ከሆነ በኋላ በጣም ብዙ ልዩነት አለው። ሶ የቅምጥሌን ይሄን ቪዲዮ የመረጥኩት ወይ ደግሞ ይሄን ቪዲዮ ሼር ያደረኩት ለኔ ምክንያት አለኝ። አንደኛ ገና 3 ወሩ ነው። ይሄ ቪዲዮ ቫይራል ወጣ ማለት ወይ ደግሞ 1 ሚሊዮን ገባ ማለት ለቻናሏ በጣም ጠቃሚ ነው። ቻናሏ ቫይራል እንዲወጣ ያደርገዋል አንደኛ ማለት ነው። ሁለተኛ ደግሞ ይሄንን ቀን የዚህ ቀን እናቴ ደግሞ 24 ሰዓት ሳይሞላ መሰለኝ 300 ኬ ቪው በላይ የሆነው ማለት ነው። ምክንያቱም እንዴ በተሳሳሙ ፍቅር በተገላለጹ ምናምን እያልን ሁላችን ስንፈልግ ስለነበረ ኮንፈረንስ አመኝ ተብሎ ስለሆነ ፖስት የተደረገው ሁላችንም ተሯሩጠን ቶሎ ነበር ያየነው ካስታወሳችሁ ማለት ነው። ከዛ ሲቀጥል ሶስተኛ ደግሞ ምንድነው 20 ደቂቃ ቪዲዮ ነው፣ እዛ በላይ አይደለም። ይሄ አሁን 1 ሚሊዮን ለመግባት በቃ አንድ ቀን ወይ ደግሞ 12 ሰዓት ምናምን ቢፈጅብን ነው። ለምን ሾርት ቪዲዮ ነው ማለት ትችላላችሁ። እነሱ በሚፎስቱት ፖስት 40 ደቂቃ 45 ደቂቃ 30 ደቂቃ ምናምን ስለሆነ ይህ ቪዲዮ 20 ደቂቃ ነች። 20 ደቂቃ ማለት በነገራችሁ ላይ ቫይራል ስትሆኑ ወይ ደግሞ ቪው ሲታይ እንዴት ነው እንደንትኑ ይታያል። ለምሳሌ 1 ሰዓት ቪዲዮ መልቀቅና 10 ደቂቃ መልቀቅ ይለያያል። 100 ተከታይ ኖራችሁ 10 ደቂቃ ቪዲዮ ብትለቁ በቃ ባንዴው 100 ቪው ሊገባ ይችላል። በዛ ላይ ደግሞ እንዳልኳችሁ ደቂቃው ረዘም ሲል ደግሞ ረዘም ይላል ማለት ጊዜ ይጨርሳል ቫይራል ለመውጣት ወይ ደግሞ ቪው ኦቨር ለመሆን ማለት ነው። ሶ ዛት ይሄ ነው አንደኛ እና ሁለተኛ ሶስተኛ ለመርጠው የፈለኩት ማለት ነው። ጊዜው ገና ስለሆነ ሌላውንም እንቀጥላለን ገና የብሩኬ ቅምጥል እያለን በተራ ማለት ነውና ለዛ ነው የመረጥኩት። 6 ወር ራሱ ስላላለፈው ለቻናሏም ጥቅም ስላለው ማለት ዩቲዩብ በራሱ ሸር ያደርጋል። ይሄን ነገርኛ ቫይራል ከወጣላት በቃ በደንብ ነው እንትን የሚለው። በዛ ላይ እንደዚህ የኛ መዋደድ የኛ መፋቀር የኛ እንደዚህ መሳሳም ይወዱታል እንዴ ብለው ከሚያስቡት በላይ ሰርፕራይዝ እንዲሆኑም ስለምፈልግ ነውና እንዲሁም እንዳልኳችሁ ደቂቃውም ሾርት ስለሆነ ጠር ያለ ስለሆነ ለዛ ነው የመረጥኩት። እናንተ ደግሞ የመረጣችሁት ብዙ ቪዲዮ አለ። ስለዚህ እንደዛ ነው። 600 ሺህ ሊገባ ነው። 500 ሺህ 52 ነው። ያው ብዙዎቻችሁ ኧረ ገና ነው ይሄ ገና ያኛው ይግባ ምናምን እያላችሁ ስላየው ነውና መብታችን ነው። ሁሉም የኛ ቪዲዮ ነው። ሁሉም የራሳችን ነው። ቫይራል ቢወጣ ሁሉም 1 ሚሊዮን ቢገባ ደስታችን ነው። ግን ላስቀድመው የቻልኩት ይሄንን ላችሁ ፈልጌ ነው። ከዛ ውጭ ግን 3ም 4ም ቪዲዮ 1 ሚሊዮን ብናስገባ እጅግ በጣም ደስ ይለኛል። በተረፈ ያው ቅምጥሌ ብዙዎቻችሁ መልእክት አድርሽ እያላችሁ ስለነበረ በሷ በኩልም ሸር እንድታደርግ ተናግሬያለሁ። እናንተ ሁላችሁም መናገር ከቻላችሁ ተናገሩ። ግን መልእክቴን አድርሻለሁ። ምናልባት ሸር ታደርጋለች ብዬ አስባለሁ። እሷ ሸር ካደረገች ደግሞ ደስ ይላል ማለት ባንድ እንሄዳለን ማለት ነው። አንዱ ሌላ ቪዲዮ ይዞ ከሚሮጥ እንደዛ እንዳልኳችሁ እሷ ሸር ስታደርግ ብሩኬ ሸር እንዳደረገው ደግሞ የተሻለ ይሆናል ብዬ አስባለሁኝና ሁላችሁም ግን እንዳልኳችሁ ነው። ሁሉም የኛ ቪዲዮ ነው። ሁሉም ቫይራል ቢወጣ ሁሉም የተሻለ ቢታይ በጣም ደስ ይላል። ሳቂ የመጣኝ ፎቶአቸውን ሳይ ኮላ ሲያጠጣት ማለት ነው። ወይኔ ጉዴ ወይኔ ነው ምናምን ነገር ከዛ ቅምጥሌ በቃ እንደዚህ እንትን አድርገው ስትል እንዴ ሱፉ ይበላሻል ማለት ነው። እንደዚህ አጠጣትና ከዛ ወይኔ ጉዴ አንተ የሆነ ነገር ስታወራ ጠጋ ብለን ማውራት ያለበት እዚህ ሁሉ ሰው ማለት ወይ በስማም በጣም ነው የተለማመዱትና ደግሞ ግን አሁን እንደዚህ ዛሬ ትናንት እንዳየናቸው እንደዚህ ነፃ ሆኖ ምናምን እንዳየናቸው ትናንት ሰው ስለሌለ ነው
ግን ሰው ሲኖር በጣም ያፍራሉ ምናምን። ወይኔ ላብ በላብ ነው የሚሆኑትና ብቻ አብረን ያለን እና ደግሞ ቅምጥሌ እንደዚህ ብላናለች፣ ስማናለች፣ ተስመናል። ኦ ማይ ጋድ። እና ደግሞ በጣም የሳኩት ማለት ነው ብሩኬ ሲዘፈን እንዳያችሁት በጣም ብዙ ዘፈኖች እየዘፈነ ነበርና ቅምጥሌ በእንትን አስመስለህ እኮ ምንድነው ሰደብከኝ ያለችው ነበርና ከዛ ተቀበይኝ ሲላት ማለት ነው የወይን አበባዬ ሲል ዝም ስትል አላዘፍነው ስትል ከዛ እንትን ይዞ እኮ ነው ማለት ኩርሲ ምንድነው የኩርሲውን ትራስ ይዞ ማለት ነው እና የወይን አበባዬ ምናምን እያለ ማለት በንዴት የወይን አበባዬ የወይን በይ እያላት ነበርና ከዛ ቅምጥሌ ደግሞ እሺ የወይን እያልሽ ነበረ። ከዛ ደግሞ እንግዲህ አናስገባም ሰርገኛ የሚባል ባህል ግን ቢቀር ባሎቻችን ጥለውን ቢሄዱ ሳራ ወገን እየተሳሰብን እንዲህ ምንድን ነው እንደዚህ ቢቀር ይቅር እንደዚህ አይነት ነገር አትበሉ ማለት አናስገባም ሰርገኛ አይባልም ጥለውን ቢሄዱ ማን አለን እንዴ? በሽጉጥ ነው ለነገሩ ብሩክ ምንድናሉ ጣጣጣጣ አርጋቸው ነው መገባ ብሏል። ያ እንደዛ ነው ማድረግ ያለባችሁ ባሎች። ይሄ ባህልና ወግ መቅረት አለበት። አላስገባም ሰርገኛ ምንድነው? ፈቅዳችሁ ውሰድ ልጄን ብላችሁ መጥቶ ኦኬ። እኔ እኮ ችግር የለም እኮ እንደ ዘፈኑ እንደ ባህሉ ዝም ብላችሁ በር ላይ ሆናችሁ አናስገባም ሰርገኛ ምናምን ብላችሁ ትንሽ ቢገቡስ? ለምንድነው እንደዚህ የምትታገሏቸው? ለምንድነው እንደዚህ ሱፋቸው እስኪቀደድ የምትታገሏቸው? ምን ያርጓችሁ እንዴ? መሮኛል ብለው ጥለውን ቢሄዱስ? ኤቭሪቦዲ እየተሳሰበን የምሬን ነው። ይሄ እንደዚህ አይነት ነገር በጣም ደስ አይልም ነው። በሽጉጥ ነው ጣጣር ይዣቸው መውጣው ብሏል ብሩኬ። ብቻ ለማንኛውም እንኳን ተጣመራችሁልን፣ እንኳን ለዚህ ያበቃችሁ። እንግዲህ ሀብ ወንድሜ ዋናው ሚናውን የተጫወትኩ አንተ ነህ ብዬ አስባለሁ። ያው ቤተሰብ የወደደው ነገር ደስ ይላል አይደለ? ብቻ አንድ ላይ እንዲሆኑ ምናምን ብዙ ነገሮችን አድርጋልና ቴንኪዩ ቬሪ ማች። እዚህ ጋርም ደግሞ እንዳያችሁት እንግዲህ እልል ብሏል፣ ደስ ብሎታል ምናምን። እዚህ ጋር እኮ በጣም ትንሽዬ ልጆች ነበሩ። መቤቴን እያቸው እስከ እዚህ ጋር ስጦታ ሲሰጣት ካስታወሳችሁ እጅግ በጣም ነው ደስ የሚለው። ብቻ ለትልቅ ደረጃ ደርሳችሁ ለማየት ያብቃን። ላንቺ ማልሆኑ የለም አለ ብሩኬ አልሽ። ቅምጥሌ ደግሞ በቃ ሲሽኮረመሙ ብትሉ ምን ስትሉ በቃ ብሩኬ እሷን ለማየት እንደዚህ ደረጃ ስትወርድ እንደዚህ አንገቱን ጠነና አድርጎ ሲይ ቅምጥሌ ጠነና አድርጋ ስታይ እንደ እኔ ፍቅሮች ደጉልኝ፣ ተመንደጉልኝ፣ ውለዱ፣ ክበዱ፣ በሰላም በፍቅር ሁሌ እንደሳቃችሁ ኑሩ። አሚን። እና መለኛው ደግሞ ብሎ ነው የጻፈው የኔ ወንድም ዋው እንደዚህ ሆነ በማየቴ እንዴት ደስ እንዳለኝ የኔ ትንሽ ወንድም እምባይን መቆጣጠር አቃተኝ ብሎ ልብ ቅዱዱዱዱ አድርጎለታልና ከባድ ነው። ማርያምን ነው ምላችሁ እህት ወንድሞቻችሁ እንደዚህ ተሞሽረው ስታዩ የሚሰማችሁ በጣም ከባድ ስሜት አለና ያስለቅሳል። እንደ እውነቱ ከሆነ ማለት ነው። ለምንድን ነው የምታለቅሱት እንዴ? ደረሰልኝ እኮ በቃ አደገልኝ፣ ለዚህ ክብር በቃልኝ ብላችሁ የምትኮሩት ኩራት ደስ የሚላችሁ ነገር አለና ብቻ ታላቅም ስለሆኑ ደግሞ እሱም መለኛውም ሀብም ታላቅ ወንድም በመሆናቸው አንጻር እዚህ ደረጃ ላይ ቆንጥጠው ምን ብለው ወቅተው ደገፍ አድርገው ያሳደጉት ወንድማቸው ስለሆነ እዚህ ጋር ደርሶ በዚህ መልኩ ሲያዩት እጅግ በጣም ደስ ይላል። እንዲሁም ደግሞ እንግዲህ ለሙሽሪትም እንደዚህ ሲደሰቱ ማየት እጅግ በጣም ደስ ይላል። ሙሽራውም ሙሽሪትም እንግዲህ እንኳን ደስ አላችሁ በድጋሚ። ቤተሰብ ደግሞ መጠው አብሮ ከእናንተ ጋር ሆነው ምናምን ለማየት ያብቃን። ያን ጊዜ ደግሞ አብረን እናያለን። ብቻ እኔ እንጃ ትልቅ ደረጃ ላይ ደርሳችሁ ማየት ፈልጋለሁ። እና ደግሞ የረሳሁት ምንድን ነው ብሩኬ ሲያሰማምጣት ቅምጥሌ ገና ከዚህ ታሰማምጠኛለህ አድላለች። ገና ቤት ገብተህ ልታቃጥለኝ ምንድን ነው ይላታል። ሽንኩርት በርበሬ እያልኩ ሴት እኮ ነው የምትለው የኔ ፍቅር፣ ሴት ልጅ አይደል የምትለው? ሴት ልጅ የምታቃጥለው ወንድየው ለምን ሽንኩርት ምናምን አለቀ ምናምን የምትለው እሷ ናች። ወንድ ደግሞ ያው ገንዘብ አልሰጥም ምናምን በሚለው መሰለኝ እና ደግሞ ትዝ ያለኝ እዚህ ጋር አሁን ከንፈሬን ሳመኝ ካለችው ቪዲዮ ላይ ከቅምጥሌ ቪዲዮ ላይ ካስታውሳችሁ ብሩኬ በድብቅ ካሜራ ስለሆነ የተቀረጸው ከዛ በእናትሽ እንዳትለቅኝ ቪዲዮ ምናምን ሲላት ኧረ በእናትህ ምንም ብታደርግልኝ እንደው ለቀዋለሁ ስትለው 1 ሚሊዮን ምን ታደርግልኛለህ 1 ሚሊዮን ብር ሰጠኛለህ ምናምን ስትለው ኧረ ችግር የለውም እኔ እሰጥሻለሁ ማርያምን ሀብታም ሲሆን ሰጥቻለሁ ሲል እንዴት እንዳሳዘነኝና ያደርገዋል ብሩኬ መቤቴ በቃ ሁለታቸው። ምክንያቱም አንዳንዴ እንዴት መሰላችሁ ፍቅር ማለት ህይወት ነው። ፍቅር ማለት መኖር ነው። ፍቅር ማለት እኔነት አንተነት ነው። ነው ፍቅር ማለት ያኔ በቃ አንድ ሰው ናችሁ እናንተ የአንድ ሳንቲም ገጽታዎች ስለሆናችሁ የኔ ምናምን የሚባል ነገር የለም። ስለዚህ እዚህ ጋር ባይዘወይ ቻናሉ የተለያየ ቻናልም ቢሆን የሁለታቸው ነው፣ የጋራቸው ነው። የብሩኬም የቅምጥሌ ነው፣ የቅምጥሌም ደግሞ የብሩኬ ነው ማለት ነው። ኦኬ ስለዚህ ብቻ በጣም ደስ ብሎኛል። እና ደግሞ ትልቅ ደረጃ ላይ ደርሳችሁ ከዚህ በላይ ወልዳችሁ ከብዳችሁ ልጆቹ በዚህ ፍልቅልቅልቅ ብለው 4 ልጆች ዱብ ብለው ለማየት ያብቃን። አሜን በሉ ጋይስ። ሁላችሁም እንግዲህ በጸሎታችሁ በዱዓችሁ አስቧቸው። ዋናው ጸሎት ዱዓ ከምንም ነገር ይጠብቃልና ከፍታንም ሰላምንም ደስታንም ጸሎትና ዱዓ ናቸውና ብቻ ሁላችሁም በጸሎት በዱዓ አግዟቸው። ሁላችሁም በጣም እንደተደሰታችሁ ባለሙሉ ተስፋ ነኝ። ብቻ
የኛ ታዳጊዎች እያየናችሁ አድጋችኋል። እዚህ ጋር በንጹህ ልብ ነው የመጣችሁትና እግዚአብሔር ንጹህ ልባችሁን አይቀይርባችሁ። ከምንም በላይ ምንም ነገር ልናገኝ ልናጣ እንችላለን። ኖርማል ነው። ልብን ወይ ደግሞ ንጽህናን ማጣት ግን በጣም ከባድ ነገር ነውና ልባችሁ እንዳታጡ ጠብቁት። ይህንን ንጹህ ልባችሁን እግዚአብሔር ይጠብቅላችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ የኔ ውድ ቤተሰቦች። አይ ላቭ ዩ ጋይስ። ስለዚህ እንግዲህ ያው ሸርሸር ማድረጋችሁን አትርሱ። ሁሉም ቪዲዮ ቢሆን ይገባል። ቅምጥሌ ደግሞ 300 ኬ ገብታ ያው በደንብ የሚቀወጥ አለበት። ብሩኬም 350 ኬ ማለት ነው። እስከዛ እንግዲህ ዛሬ በምን ቪዲዮ እንደሚመጣ አናውቅም። አብረን ያለን ቤተሰብ በጣም ወዳችኋለሁ፣ አከብራችኋለሁ። ትለዩብኛላችሁ እውነት ለመናገር ቃልም አይገልጻችሁምና ብቻ ኑሩልን። ሁላችሁንም በጣም ወዳችኋለሁ፣ አከብራችኋለሁ የኔ ወዶች። መልካም ጊዜ ሁላችሁ። በሌላ ቪዲዮ እስክንገናኝ ባይ